ሀንቾ በአባቷ ህመም ስቃይ እየተሰቃየች ትገኛለች። ተምቹ እና ጆሮ ደግሞ የሚገቡበት ግራ ገባቸው። የሀንቾ አባት ሞቱ አልሞቱ እየተባለ እንግዲህ ሸብረብ እያሉ ይገኛሉ። ሰላምና ምላሴ የሀናን አባት ሰርቀንም ቢሆን ማሳከም አለብን ብለው ወሰኑ። ሀንቾ ደግሞ አባቴ ሊሞትብኝ ነው፣ አባቴን ላጣው ነው እያለች በጭንቀት ስቃዋን እየበላች ትገኛለች። አሴር ደግሞ ዶክተሩ ላይ እግሩ ላይ ተንበርክኮ የሀንቾን አባት እንዳሳክመውና ምንም ብር እንዳይጠይቀው በተደጋጋሚ ለመነው። ተምቹ ደግሞ የሀናን መስቀልና ፎቶግራፍ የሰጠውን ልጅ አግኝቶት 200,000 ብር እንዲጨምሩለት ትዕዛዝ አስተላለፈ። እሱንም ደግሞ በደንብ አድርጎ ነው የደበደበው ማለት ነው። እንግዲህ ፎቶግራፉና መስቀሉን የወሰደው ልጅ ደግሞ ዶክተሩን የሚያስፈራራው የባዩሽ ሰውዬ ስልኩን ቀምቶታል ማለት ነው። ሀኒ ወደ ቤተሰቧ ሜላት ጋር ሄዳ እግሯ ላይ ተደፍታ እትዬ እኔ የማንንም እርዳታ ጠይቄም አላቅም፣ አባቴን እንደጀመርሽ አሳክሚልኝ፣ አባቴን እጄ ላይ ሞትብኝ እያለች እየለመነቻት እግሯ ላይ ወርቃ ተንሰቅስቃ እያለቀሰች ስትለምናት የወይዘሮ ሜላት ጭካኔነት ሀናን ወደዛ ገፈተረቻት። ሀና ደግሞ ከዛ ከቤት ደም እንባ አልቅሳ ወጣች። እርግብ ይቺ ድንቢጥ ግድግዳ ስር ላይ ተለጥፋ የሀናን ለቅሶና ስቃይ ከእናቷ ጋር ያሳለፉትን ነገር ልብ ብላ ታያለች። ሀና ተሄደች በኋላ ለማስመሰል እማዬ በቃ ታያት፣ በዚህ ልክ ለሷ እንደዛ አትሁኚ፣ በቃ ይቺ ሌባ ናት እያለች ስለ ሀና ብዙ ነገር አለች። ሜላት ራሷን መቆጣጠር አቃታት። በስተመጨረሻ ደግሞ ምናሴና ሰላም የተፈጠረውን ነገር ሲሰሙ እናታቸውን በትዕግስት ሊያናገሯት ሲፈልጉ ሰላምን በጥፊ ጠፈጠፈቻት። እርግብ ደግሞ መጣይና ምንም ይሆን ምንም እናቴን እንደዚህ እንድታናግሪያት አልፈልግም፣ እናቴን ይሄን ያክል እንድታያት አልፈልግም አለችና በጥፊ ጠፈጠፈቻት። ከዛ እርግብንም እንዲሁም ደግሞ ሜላትንም እናንተ ሲጀመር እብድ ናችሁ፣ የጤንነታችሁ ነገር ያሳስበኛል፣ አንቺም እናትሽም እብድ ናችሁ ብላ ከዛ ከክፍል ወጣች። በስተመጨረሻ የሀንቾን አባት ሙዝ ይዛ ሄዳ ጠይቃ መጣይ። ሀናን ደግሞ ምንም አትጨናነቂ፣ አባትሽን ገንዘቡን ከዛም ከዚህም ብለን አሳክመናቸው ይወጣሉ ብላ አለች። ዶክተሩ እንግዲህ የሀንቾ አባት እንዳይነቁ እንዳይሰሙ ማደንዘዣ ተደርገው ይሄው ጸጥ ረጭ ብለዋል ማለት ነው። ሀንዬ ደግሞ አባቴ ፈጽሞ ጥለኸኝ አትሄድም፣ ገና ብዙ አላማ አለን፣ ገና ብዙ እቅድ አለን፣ የኔ አባት ጠንካራ ጀግና ነው እያለች እራሷን እያጠነከረ ትገኛለች። አሴር መልሶ ሌብነት እየተጠየፈውን ነገር በሀና አባት ምክንያት ወደ መልካምና ጥሩ መንገድ ሄዶ ሲያበቃ አሁን በስተመጨረሻ እንግዲህ ሌብነት ሊገቡ ከተምቹ ጋር ወስነዋል ማለት ነው። ተምቹም ደግሞ የግድ ነው እንደዛ አልጋ ላይ ተኝተው ተሚሰቃዩ በሌብነት ሰርቀን ብናሳክማቸው ሊቀየሙ ይችላሉ፣ ግን ከዚህ ቦታ ላይ ወጥተው ቢቀየሙን ይሻላሉ። ጆሮ ጊዜ ማቃጠል የለብንም፣ ካንተ ሀሳቤን ሀሳብ ይሻላል፣ እጃችን ላይ ሁሉ ነገር አለ እና እዛም ብለን በቃ ፋያውን ማትረፍ አለብን ብሎ ወሰነና ተምቹ ወደዛ ልጅ ጋር ሊነጋገር ሄደ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪና ተወዳጅ የሆነው አጓጊ የሆነው የኖላዊ ድራማ እንደቀጠለ ይገኛል። ዛሬ ግን እጅግ በጣም ልብ ይሰብራል። እውነት ለመናገር ሀንዬ አባቷን በገዛ እጇ ልታጣው ነው ማለት ነው። እንግዲህ ይሄ ዲኤንኤ ውጤት ምርመራ ባይደረግ ኖሮ እርግብ ያመጣችው ጣጣና ወይዘሮ ባዩሽ ያመጣችው ኮተት ነገር መጨረሻው እንግዲህ ከቤተሰቦቿ ጋር ወይዘሮ ሜላት እየተባላች ትገኛለች።
አንድ ቀን ምናሴ እንደዚህ ጠበቅ ያለ ነገር እናቱን ተናግሯት አያውቅም ነበር። ልጄ ምን ሆነሃል? ዛሬ እኮ ዘግታኝ ነው ያልከው፣ ሙሉ ቀን ደግሞ ምኝታ ክላስ ነው፣ ምንድን ነው አሞህ ነው ምናምን ስትለው አይ አላመመኝም፣ የብቻዬ መሆን እፈልጋለሁ፣ ሴትዮ ውጭልኝ አላት። እኔ ነው ሴትዮ ያልከው? እና ሴት አይደለሽ እንዴ አላት። ልጄ ምን ሆነሃል? አሞ ከሆነም ወደ ሆስፒታል ልውሰድህ። ምንድን ነው እየሆንክ ያለው? አይ እዛ የታመመውን ሰውዬ ቃልሽን በልተሽ እኔን ታሳክመኛለሽ ብዬ እንዴት ልጠርጥር? ምንም ቢሆን እኮ ሀና ለእኔ እህቴ ናት ብሎ ምኝታ ክፍል እናቱን ገፍትሯት ሄደ። ወይዘሮ ሜላት እንግዲህ ሰላምንም በጥፊ ተማታች፣ ምላሴንም በንግግር ሰብረዋለች ማለት ነው። በስተመጨረሻ እኛ እኮ አባታችን ጋር አብረን ማሳለፍ እንፈልግ ነበር፣ የአንቺ ፍላጎትና ደስታ ይሁን ብለን ከአንቺ ጋር እየኖርን ነው፣ እማዬ ይሄን ነገር ለምን ታረጊያለሽ ብሎ ከባድ ንግግር ተናገራት። ወይዘሮ ባዩሽ ደግሞ እያንዳንዱ የተደረገውን ነገር እርግብ ስለነገረቻት ደውላ ለማስመሰል ጥሩ አላደረግሽም ሜላት ይሄ እኮ ካንቺ አይጠበቅም፣ የሀናን አባት ሕክምና ማቆም የለብሽም ብላ አለቻት። ይሄ ምንድን ነው? መቼምና ሀና ገንዘቡን ከየትም ሊያመጡት አይችሉም። ወይዘሮ ሜላት ግን ይህንን ገንዘብ በተዘዋሪ ወደ ዶክተሩ ጋር ቢደርስ ለወይዘሮ ባዩሽ ጥቅም ስለሆነ ይህን ነገር ማድረግ ግዴታዋ ነበረ። እርግብ ደግሞ ለምናሴ እማዬ በጣም ሀናን በእርግጫ በጥፊ ብላ አባረረቻት። የመጣችው ደግሞ ይቅርታ ልትል ሳይሆን አባቷ በጠና እንድታመሙና ከባድ ህመም ላይ እንዳሉ ታውቃለህ እና ሙሉ የሕክምናውን ወጪ ሸፈኝልኝ ብላ ስትመጣ እማዬ ደግሞ ከዚህ በላይ ቤተሰቦቼ ላይ ቁማር እንድትጫወች አልፈቅድልሽም፣ ቤተሰቦቼ ለእኔ አለሜ ናቸው፣ ሀና አሁንም አይንሽን በጨው ታጥበሽ መጣሽ እያለች አለቻት። እንግዲህ ሀንቾ ደግሞ የመጨረሻ ጊዜ ወይዘሮ ሜላት ላይ ጉልበቷ ላይ ተደፍታ ደምን ባልቀሳ ለምና ሄዳለች። አንዱም ታይሳካላት እንግዲህ ቻንዬ እንባዋን እንጥፍጥፍ አድርጋ ተመልሳ ወደ ሆስፒታሉ መጣች። አሴርም ደግሞ ሀንቾ የሄድሽበት ጉዳይ ተሳካልሽ ወይ ብሎ ሲጠይቃት እንዳልተሳካና ወይዘሮ ሜላት ሰርባና እንቋሻ እንደመለሰቻት ስትነግረው በጣም አዘነ። መጀመሪያ ግን ወደ ወይዘሮ ሜላት ሂጄ ጠይቃለሁ ብላ ስትለው እሱም ተከትሎ ተይ ሀንዬ አትሂጂ፣ በቃ ክብርሽ እንድታዋርጅ አልፈልግም፣ እዛም እዚህም ብለን አባታችን እናሳክማለን ብሎ ሲለምናት ሀንቾ ደግሞ አባቴን አይኔ እያየ እንዲሞት አልፈልግም፣ ገንዘብ ከየት ልናመጣ እንችላለን፣ እሷኑ ሂጄ መለመን አለብኝ ብላ ስትለው ተያት ሂጂ እያለ ሲይዛት አባትህ ስላልሆነ ነው አይደለ? አባትህ ቢሆን ብዙ ነገር ታደርግ ነበር ብላ አለችው። ሀንቾ አልታወቀሽም እንጂ አሴር ወደ ሌብነት መሄዱን ስላልፈለገው የአባትሽን ቃል ለመጠበቅ እንጂ ተምቹ ሲመክረው ወደ ሌብነት ይሄድ ነበር። ከአንቺ በላይ እየተጨነቀና እያለቀሰ ያለው አሴር ነው። ዶክተሩንም ተንበርክኮ ደም እንባ እያለቀሰ ለምኖት ነበር። ግን ዶክተሩም ራስ ወዳድና ለገንዘብ የሚኖር ስለሆነ እምቢ ብሎ እሱንም ከዛ ቦታ አባረረው ማለት ነው። ውድ የቻናሌ ቤተሰቦች የሀንዬ አባት እንግዲህ በዚህ አይነት ሁኔታ መጨረሻው መሆኑ እጅግ በጣም ይደብራል። የሀና አባት ለተምቹና ለጆሮ ብቻም ሳይሆን ለሌሎችም ሰዎች ተምሳሌት ነበሩ። አሁን ላይ እንግዲህ ሀንቾን ከጎኗ ሆና እያበረታታቻት ያለችው ሰላምዬ ብቻና ብቻ ናት። በስተመጨረሻ ሰላምዬ ከሆስፒታል መጣችና ምኝታ ክላሷ ቁጭ ብላ ምናሴ መጣና አልተኛሽም እንዴ? አይ አልተኛሁም፣ የሆነ ነገር መጥቼ ላማክርህ አንተ መጣህ አለችው። ምንድን ነው ሰላምዬ? እኔም እኮ የሆነ ነገር ልነግርሽ ነው እያለ አላት። ዛሬ እናቴን በማይረባ ነገር ተናግሬያታለሁ። ሀናን ይሄንን ያክል እንድትላት አልፈልግም ነበር። ብዙ ነገር ብያታለሁ። ምንም ቢሆን እኮ እናታችን ናት፣ ልናከብራት ይገባል ብሎ አለ። እሷ እኮ የሰው ክብር ሲወድላት ነው የሰውን ልጅ እንደዚህ አድርጎ ማንቋሸሽ። ሀና ለኛ ብዙ ነገር አድርጋለች፣ ይሄ ነገር እኮ አይገባትም ብላ ስትለው እና ታዲያ ምን ተሻለ ምናሴ? አሁን ገና ከሆስፒታል መጣሁ፣
የሀና አባት በጣም በጠና ታመዋል። ስለዚህ ይህንን ገንዘብ ከየትም ብለን ሀና ማሳከም አለብን ብላ አለችው። እሱም ደግሞ ከየት ልናገኝ እንችላለን ሰላምዬ? ይህ እኮ እናቴ ቀላሏ ነበረ እና ታዲያ እሷም ቢያለች እኛ አይናችን እያየን የሀንቹ አባት መሞት የለባቸውም፣ ሰርቀንም ቢሆን የሀናን አባት ማሳከም አለብን ብላ ወሰነች። ምናሴ አንተ ጋር ሀሳብ አይጠፋም፣ ሂድና ተኛና አዳርህን አስብና ጠዋት እንድትነግረኝ ይፈልጋለሁ ብላ አለችው። ሀንዬ እንግዲህ አባቷን አባዬ መቼም ትተኸኝ ልትሄድ አትችልም፣ ገና ብዙ እቅድና ህልም አለን እያለች ስታወራ ነበረ ማለት ነው። ተምቹ እንግዲህ ከዛኛው ልጅ ጋር ሄዶ 200,000 ብር በቅርብ ጊዜ እንደሚያስገቡለት አድርጎ ነው የነገረው። ይህን 200,000 ብር አምጥተህ ካልሰጠኸኝ እመነኝ አንተን ገድዬ ሸቤ ገባለሁኝ፣ ሸቤ ቤቴ ነው እያለ ብሎታል ማለት ነው። እንግዲህ ልጁ ያንን 200 ብር አምጥቶ ለተምቹ ይሰጠው ይሆን? እውነት በጣም አጓጊ ነው። ጆሮስ እዚሁ ጠብቂ ሀንዬ፣ ከአባትሽ ጋር ሁኜ አባትሽን ጥንቃቄ እያደረግሽ ብሏታል ማለት ነው። እና እሱም አሴርም የተወው ሌብነት ሊሰርቅ ሊሄድ ነው የሚለውም ያጓጓል። ዶክተሩም ደግሞ የሀንዬ አባት አይናገሩ ቁልፍልፍ አድርገዋቸው ደህና ናቸው ጥሩ ላይ ነው እያለ ይላል ምርመራው ላይ ማለት ነው። ዶክተሩ ግን እውነት በሆነ ምክንያትም ቢሆን የሀንዬን አባት ማዳን ነበረባችሁ። እንግዲህ ብዙ ነገር መማር እንችላለን። ገንዘብ ጥሩና መልካም ሰው ናቸው የምንላቸውን ይቀይራል ማለት ነው። ወይዘሮ ሜላት ልጅሽ እንደዛ ደማታ ልትሞት በነበረች ጊዜ ሰላምዬ፣ ሀና ግን ታንዴም ሁለቴ ደሜን እሰጣለሁ እያለች ስትል፣ እንዲሁም ደግሞ ምናሴ ታሞ 10 ዶክተር ላይ ስታመላልሰው ሀና ግን ከምንም በላይ ጤንነቱን ከፈጣሪ በታይ ታግታላት እስካሁን ድረስ እዚህ ያደረሰች ናት። እርግብ ደግሞ በሚፈጠሩት ነገሮች ከወይዘሮ ሜላት ጋር ልጥፍጥፍ እያለች እናትነትን አንጀት ለመብላት እንትን እያለች ትገኛለች። አሁን ላይ ወይዘሮ ሜላት ያጣችው ሀሴትን ብቻም ሳይሆን ምናሴና ሰላምዬንም ልታጣ ነው ማለት ነው። እና በዚህ መልኩ መሆኑ እጅግ በጣም ያሳዝናል። ሀንቸው እንግዲህ በዛም በዚህም ተብሎ ሰላምዬና ምላሴም ተጨማምረው ተምቹና ጆሮም ተጨማምረው የአባቷ ሕክምና እንደሚደረግ እጅግ በጣም ተስፋለን። በህመም በዚህ ልክ ሀናንም ትተዋት መሄድ የለባትም። ምክንያቱም ወይዘሮ ሜላት በጣም ብዙ ግፍ ነው ያደረገችባት ሀና ላይ። አባቷ ግን ከሞት ከተረፉ እያንዳንዱ መረጃውን እንኳን ከተምቹ ጋር አውጥተው እውነታ የምትጋለጥበት፣ ባዩሽ ደግሞ ቤቷን ምስቅልቅል ያደረገችው የወይዘሮ ሜላትን ባዩሽ እንጂ ሀንቸው አይደለችም። እርግብ ደግሞ ምግብም ሲሰራ እማዬን ልጅሽ እያለሁ እንዴት ልትሰሪ ትችያለሽ እንዴ? እኔ እኮ ሰራለሁ፣ ባይሆን ሙያ ታስተምሪኛለሽ እንዴ? እና ታዲያ ካሁን በኋላ መቼ ሳናት ትመጣ እኔ እያለሁ እናንተ ልጆቼ በረሃብ ልትሞቱ አትችሉም ብላ ክችን ስትሰራ፣ እርግብም ደግሞ አብራ ገብታ ከእናቷ ጋራ እንግዲህ ያው ለሷ እናቷ ናት አብራ ምግብ እየሰራች የእናት እኮ ሙያ ይለያል እና ከአንቺ ሙያ መማርን መቼ ሊጠላ ይችላል እያለች አለቻት ማለት ነው። ምግቡ ተሰርቶ ታለቀ በኋላ ምናሴና ሰላምዬ እየበሉ ሳለ ወይ ምግብ እኮ እንዴት ይጣፍጣል፣ እማዬ እኮ ምግብ አትስራ እንጂ በጣም ጥሩ አድርጋ ነው የምትሰራው እያሉ እያወሩ፣ ሰላምዬ ደግሞ ትምህርት መጀመር እንደምትፈልግ ለምናሴ ስትነግረው እጅግ በጣም ደስ አለው። ምን ሆነሃል? ቆይ እየቀለድክብኝ ነው እንዴ? እኔ ቁም ነገር ሳወራ የሆነ ነገር እንትን ስል ለምንድን ነው የማትቀበሉኝ? እያለች አለች ማለት ነው። ሰላምዬ እንግዲህ ትምህርቷንም ልትጀምር ነው። ከትምህርቱ በላይ ግን በቃ ከእናቷ እኛ ካንቺ ምን እንማር? ገንዘብ እንደዚህ ያሞላቅቃል ወይ? ገንዘብ እንደዚህ ያኩራራል ወይ? እያለች ልክ ልኳን ነው የነገረቻት ማለት ነው። ሰላምዬ በጥፊ ስትመታ ግን በጣም ነው ያሳዘነችኝ። እርግብ ተብዬዋ ደግሞ እየሰገጠች ለወይዘሮ ሜላት እያገዘች ነበረ። እሷም ልጅ እንዳልሆነች እና እህቷ እንዳልሆነች ሰላምዬ ጠንቅቃ ታውቃለች። ድሮም አውቀው ነበረ ለሀሴት እንደምታግዝና እኔን እንደማትወደኝ አውቀው ነበር እያለች ያለፈ እንትኗን አመጣኝ ማለት ነው። እንግዲህ ወይዘሮ ሜላት ሰላምን በጥፊ ከመታቻት በኋላ ከዛ ከክፍል ትታ ተወጣች በኋላ ራሷን መቆጣጠር ነው ያቃታት ማለት ነው። ከዛ እርግብ ደግሞ እናቷ ጎን ሆና
ለሷ እናቷ ናት። ለኛ ግን የሜላት ልጅ ትክክለኛ ልጇ ሀንቾ ብቻና ብቻ ናት። ከዛ እሷን ማረጋጋት እማዬ በቃ ተረጋጊ፣ ይፈጠራል ተረጋጊ እያለች ጸጉሯንም ፊቷንም ማሻሸት ጀመረች። ጉድስ ማስመሰል እንደው ይችሉበታል ማለት ነውና ለማንኛውም ወደ ቻናሌ ቤተሰቦች በቀጣይ ፓርቲ ሀንዬ አባት ተርፈው እንግዲህ ምክራቸውን እንዲሁም ደግሞ ከጆሮና ከተምቹ ጨዋታቸውን ለሀንቾም ደግሞ የአባትና የልጅነት ፍቅራቸውን እንዳጣጥሙ እንፈልጋለን ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።